ቅዱሳን ሐዋርያት ከትንሣኤው በኋላ የተወደዳችሁ ኦርቶዶክሳውያን እንኳን ለመቀበል ለመስማት የሚሰቀጥጥ መከራን መቀበል ጀመሩ። ሕዋሳቸውን ተቆረጡ፣ እቶነ እሳት ውስጥ ተጣሉ፣ በመንኮራኩር ተፈጩ፣ ቆዳቸውን ተገፈፉ፣ ስልቻ ተሰራባቸው። በኔሮ ቄሳር መናፈሻ ግቢ ውስጥ እንደ ጧፍ ከነ ሕይወታቸው ተቃጠሉ። ክርስቶስ ያልሞተ ከሞትንም ያልተነሳ የትንሣኤውንም ኃይል ያልገለጠ ከሆነ ስሙ ሲጠራ አጋንንት ለምን ይጨነቃል? ስሙ ሲጠራ ደዌያን ለምን ይፈወሳል? ስሙ ሲጠራ የሚፈስ ደም ለምን ይደርቃል? ስሙ ሲጠራ የካንሰር ሴሎች ለምን ይጠፋሉ? ስሙ ሲጠራ ሽባዎች ለምን ይተረተራሉ? እና ለዚህ ነው ክርስቲያን የሆነው እኛ ከሞትን በኋላ ኃይል እናጣ፣ ከሞትን በኋላ ስራ ላንሰራ፣ ከሞትን በኋላ ስራችን ላይከተለን ነው። ኤልሳ ሙት አስነስቷል በሕይወቱ፣ ከሞተም በኋላ ሙት አስነስቷል። ይሄ ነው የክርስትና ሕይወት። አጅሬ ዲያብሎስ እንደዚህ ነበር። በጨለማ ዓለም ቢያገኘኝ ቢዋጋኝ ቢታገለኝማ አሳየው ነበራ እንዳይል በጨለማ ዓለም ገምጠመውና አዋረደዋል። መስቀል ላይ 3 ሰዓት ጨለማ እሱ በራሱ ቤት በራሱ ጥበብ በራሱ ሀገር በጨለማው በጥልቁ አገኘው፣ አዋረደው። ለአይሁድም ለሮማውያንም እጅግ አስገራሚ መልስ ግን ጌታችን ሰጥቷል። እዩ በቅዱሳት መጻሕፍት የእውነት ምስክርነትን በተመለከተ አንድ ቁም ነገር ጠቁሚያችሁ ትምህርቴን ወደ ማብቃት እሄዳለሁ፣ ሰዓት እንዳልወስድባችሁ። እዩ ምስክርነት በቅዱሳት መጻሕፍት 2 ወይም 3 ሰው ካለ ለአይሁድ የ2 ወይም የ3 ሰው ምስክርነት እውነት ነው። ለሮማውያን 7 ምስክሮች ካሉ ለሮማውያን እውነት ነው። ክርስቶስ ይህን በትንሣኤው አድርጓል። እዩ 2 3 ብቻ አይደለም፣ ከ500 ለሚበዙ ክርስቶስ በግልጽ ታይቷል። ቅዱስ ጳውሎስም እንደጠቀሰው እንኳን ለ2 ለ3 የ500 ምስክሮች ከዛ በላይ ምስክሮች አይተው እምቢ አሉ። አይሁድ ልባቸውን አደነደኑ፣ ዓይናቸውን አጨለሙ። በቃና ምንም አሉ። ምስክርነት ግን ተሰጥቷል። አዎ ለገሌ ታይቷል፣ ለስምዖንም ታይቷል። ቅድም እንዳነበብኩላችሁ ለብዙዎች ታይቶ ምስክርነቱን ሰጥቷል። በአይሁድ ዘንድ የ2 የ3 ምስክርነት ተረጋግጧል። ጌታ በእውነት ተነስቷል። ለሮማውያንስ 7 ሐዋርያት እያሉ ለብቻቸው ተገልጧል። ለምን? የ7 ምስክርነት ለሮማውያን መልስ ሲሰጥ ነዋ። ለ7ቱ በተገለጠ ጊዜ ምስክርነቱን አረጋግጠውላቸዋል። እምቢ አሉ፣ አላምንም አሉ። እንጂስ ተመስክሮለታል፣ በምስክርነት ተረጋግጧል፣ ተነስቷል፣ ታይቷል። እጅግ የሚደንቁ 1-2 ነገሮችን እናንሳና ጌታችን በእውነት ተነስቷል ሚለውን አረጋግጠን የተረጋገጠ እውነት ነው እንመስክርና እንሂድ። ወገኖች የተወደደ መድኃኒታችን ኢየሱስ ክርስቶስ የተቀበረው ወይም የመቃብሩን ነገር ያደረገው በዮሴፍና በኒቆዲሞስ እጅ ነው። አንደኛው ባለጸጋም አንደኛው ባለስልጣን፣ አንደኛው ምሁርም አንደኛውም ተከባሪ ነው። ሁለቱም የመቃብሩን ነገር በእነዚህ ሰዎች እጅ ያደረገው እሱ ባወቀ። ለምን ይመስላችኋል የመቃብሩን ነገር ከሐዋርያት እጅ ፈቀቅ ያደረገው? ወገኖቼ እዩ፣ ሐዋርያት ቀብረውት ቢሆን ኖሮ አይሁድ ብርቱ ጥያቄ ጠይቁ ነበር። ምን ሰውረውት እንጂ መች ቀበሩት? ተደብቆ ነበር እንጂ መች የሚል የጥያቄ ማት ያዥጎደጉዱል ነበር። በሁለት በሚታፈሩና በሚፈሩ ሰዎች እጅ መቃብሩን አደረገው፣ በዮሴፍና በኒቆዲሞስ። ለምን ይህን አረገው? የመቀበሩ ነገር እንዲጠራጠሩ እንዳይሆን አረገባቸዋል።
የተቀበረው ነው የተነሳው። የተደበቀው አይደለም፣ የተቀበረው ነው የተነሳው። ይሄ መመስከር አለበት። ራሱን ለዚህ ነው እሱ ባወቀ የመቃብሩን ነገር ከሐዋርያት እጅ ያራቀው። የመነሳቱን ነገር እርግጠኝነት ለአይሁድም ለሮማዊ ዓለም ደግሞ ለዚህ ለካደው ለመናፍቁ ዓለም የሚያረጋግጠው እሱ ኢየሱስ ክርስቶስ በእውነት አልሞተም ሸወደ እንጂ ለሚለው ለዚህ ለካሃዲውም ዓለም ነው። ፊቱን በቀሬናው ሰው በስምዖን ፊት ለጠፈና ኢየሱስ አመለጠ ለሚለው ለዚህ ለካሃዲው ዓለም አልገባቸውም እንጂ ማንም ሰበብና ምክንያት የለም። እኛ ዘርዝረን ለማስረዳት አቅም ያንሰን ይሆናል እንጂ ማንም ሰበብና ምክንያት የለውም። ሰይጣን እንኳን ሰበብና ምክንያት የለውም። ደጋግሞ ሊቃውንቱ ማስተምሮታል። ሰይጣን እንኳን እንዴ ለምን ይመስላችኋል ክርስቶስ በመስቀል ላይ ለ3 ሰዓት ያክል ጨለማ ያደረገው ለምን ይመስላችኋል? እርግጥ ሊቃውንቱ ብዙ ምስጢር ይተነትናሉ። በጨለማ የፈጠረውን ዓለም በጨለማ ሊያድነው ወደደ ይላሉ አባቶቻችን። እሱና ሌላ ጥልቅ ትንታኔያቸው እንዳለ ሆኖ አጅሬ ሰይጤ ዲያብሎስ ግን ሰበብና ምክንያት ማጣት ነበረበት። እዩ በብርሃን ቢሆን ኖሮ ክርስቶስ የሞተውና ዲያብሎስን ያዋረደው አጅሬ ሰበብና ምክንያት ፈጣሪ ነበር። ምን ብሎ በብርሃን ሆኖ እንጂ በእኔ በግዛቴ በጨለማ ሀገሬ ወንድ ነበራ በገጠመኝ ብሎ አይፎክር መሰላችሁ? ይፎክራል። በራሴ ሜዳ በገጠመኝ ነበር ይላል። ይሄ እናንተ ምንድን ነው የምትሉት? ሆምና ዌ ነው የምትሉት? ደርቢ ነው ምንድን ነው የምትሉት? እኔ አላውቀውም። ምን አለ ብትነግሩኝ። አሁን ለዚህ መሰሰታችሁ ተውትን። የሴቶቹን ጠይቅ የለ እንዴ? ምን ይቀላችኋል? አጅሬ ዲያብሎስ እንደዚህ ይል ነበር። በጨለማ ዓለም ቢያገኘኝ ቢዋጋኝ ቢታገለኝማ አሳየው ነበራ እንዳይል በጨለማ ዓለም ገምጠመውና አዋረደዋል። መስቀል ላይ 3 ሰዓቷ ጨለማ እሱ በራሱ ቤት በራሱ ጥበብ በራሱ ሀገር በጨለማው በጥልቁ አገኘው፣ አዋረደው። ምን ሰበባት? አይሁድም ሰበባቸውን አጠፋው። ለምን ካላችሁ ወገኖቼ ዝም ብሎ ባገኘው ቦታ ክርስቶስ የተቀበረ እንዳይመስላችሁ። በአዲስ መቃብር ማንም ባልተቀበረበት ንጹሕ ስፍራ ለምን የተቀበረ ይመስላችኋል? አሁንም ሰበብና ምክንያታቸውን ሲዘጋ ነዋ። እዩ ሰው ሁሉ በሚቀበርበት ቦታ ክርስቶስ ተቀብሮ ቢሆን ምን ሊሉ እንደሚችሉና ሌላ ሰበብና ምክንያት ሊፈጥሩ እንደሚችሉ ታውቃላችሁ? ምን ብለው? የነቢዩ የኤልሳን ታሪክ ያመጡላቸዋል። ምን የሚለው? እዛ መጽሐፈ ነገሥት ምዕራፍ 13 ቁጥር 20 ላይ ያለው ነው። ምን ይላል? አደጋ ጣዮችን አንድን ሰው የሞተን ሰው በነቢዩ በኤልሳ መቃብር ላይ ባኖሩ ጊዜ ከሞት አፈፍ ብሎ ተነሳ የሚለውን ያነሱላችሁና ኢየሱስም ተነሳ የምትሉን እኮ አንድ ደግ ሰው መቃብር ላይ ቢወድቅ እንጂ በራሱ ኃይልና ስልጣን የተነሳ አይደለም ብለው ትንሣኤውን ያስታብሉ ያስታርቁሩ ነበር። ወገኔ እንደው እዚህ ጋር አንድ ነገር አይደንቃችሁ? እንኳን አይደለችም በእግዚአብሔር እቅፍ ያለችው ሕያዊት ነፍሳቸው ቀርቶ የቅዱሳን በመቃብር ያለችው አጥንታቸው እንኳን ስራ እንደምትሰራ አታውቁ? ልድገመው። በመቃብር ያለችው አጥንታቸው እንኳን ሳትቀር መቃብራቸው እንኳን ሳይቀር ከሞቱ በኋላ ነው እኮ የምላችሁ። አሁን ለእግዚአብሔር ቅዱሳን ይሄ ጉዳይ ነው። ሞታ አልሞቱ እንዴት ያሳፍራል! እና ለዚህ ነው ክርስቲያን የሆነው እኛ ከሞትን በኋላ ኃይል እናጣ፣ ከሞትን በኋላ ስራ ላንሰራ፣ ከሞትን በኋላ ስራችን ላይከተለን ነው። ኤልሳ ሙት አስነስቷል በሕይወቱ፣ ከሞተም በኋላ ሙት አስነስቷል። ይሄ ነው የክርስትና ሕይወት፣ ይሄ ነው እግዚአብሔራዊ ሕይወት። በሕይወትም በሞትም የክርስቶስ ናቸው። በቃ ምልጃ ቁም ነገር ነው። ሴት ያሳፍራሉ አንዳንዶች። ገብቷቸዋል? እንዲህ በሰበር ያልኩት
ነው። አልገባችሁ ነው? አትሰሙኝ? ትንሽ ምግብ አበዛችሁ እንዴ? በስቷል መሰለኝ። በቃ ስንት ደቂቃ ላይ ነው ያቆማችሁት? ልጽናና መስማት ማለት ነው። ሰምታችሁኛል ብቻ ማለት በአዲስ መቃብር ማንም ባልተቀበረበት ንጹሕ የአትክልት ቦታ የሆነው የክርስቶስ መቃብር እገሌ በሚባል ቅዱስ መቃብር ነክቶት እንጂ የተነሳው በራሱ ኃይልና ስም የሱ እንዲህ አይነት ሐሜትና ትችት እንዴት ሊኖር ይችላል? ለዚህ ነው መቃብሩን በአዲስ መቃብር ሰበብና ምክንያት ዓለም የለው ጌታ በእውነት ተነስቶ ነው። በራሱ ኃይልና ስልጣን ተነስቶ ነው። የባህሪ አምላክ ስለሆነ ሞትን ድል አድርጎ ውጦ ነው የተነሳው። ጌታችን በእውነት ተነስቷል። የመጨረሻ ጥያቄ፣ ሞቱ ትንሣኤው ሐሰትና የፈጠራ ውሸት ከሆነ እስኪ ልጠይቃችሁ። ቅዱሳን ሐዋርያት ከትንሣኤው በኋላ የተወደዳችሁ ኦርቶዶክሳውያን እንኳን ለመቀበል ለመስማት የሚሰቀጥጥ መከራን መቀበል ጀመሩ። ሕዋሳቸውን ተቆረጡ፣ እቶን እሳት ውስጥ ተጣሉ፣ በመንኮራኩር ተፈጩ፣ ቆዳቸውን ተገፈፉ፣ ስልቻ ተሰራባቸው። በኔሮ ቄሳር መናፈሻ ግቢ ውስጥ እንደ ጧፍ ከነ ሕይወታቸው ተቃጠሉ። ከሞተ ከተነሳ በኋላ በሕይወት እያለ የሸሹ ከተነሳ በኋላ ግን ይሄን ሁሉ መከራ ለምን ተቀበሉ? ለሞተ ብቻ፣ ላልተነሳ ብቻ። እንዴ ይሄ ምን ያሳምን? እንዴት ያሳምናል ወገኖቼ? ሐዋርያቱ ከዛ በኋላ ለምን ሰጣች መከራ ተቃፈጡ ነው የምላችሁ። እኔ ሲቆራረጡ እንዴት እልል ይላሉ? ሲቃጠሉ ከመኮማተር ይልቅ ለምን ይፈካሉ? አያችሁ፣ ስለተነሳ ነው። የትንሣኤውን ኃይል ስላዩ ነው። በቃ እኮ ነው ድፍረት የሆናቸው። እስኪ ልጠይቃችሁ፣ በዚህ በምድራዊው ሕይወት የጦር መሪው እያለ ጭፍራው ተዋጊው ይዋጋል። የጦር መሪው እስካለ የጦር መሪው ሲሞት እስካላችሁኝ ሰራዊቱ ይበተናል። ይህንን ማረጋገጥ ትችላላችሁ። በክርስቶስ ግን የሆነው ተገላቢጦሽ ነው። በሕይወት እያለ ተበተኑ፣ ከሞተ ከተነሳ በኋላስ ተሰበሰቡ፣ መዋጋት ጀመሩ። ለምን? የጦር መሪው ትንሣኤውን አዩ። በቃ ይህ እንኳን እንዴት ይሆናል? ይህ ሁሉ ክርስቲያን እንዴት እዚህ ዝም ብሎ ይቀመጣል? እዚህ ድንጋይ ላይ አዋራ ላይ እንዴት ያለፈው ሳምንት ጽኑ ስግደትን ስትሰግዱ ስለተነሳ ነው። መከራን ለምን ታገሳችሁ? ትንሣኤውን ስለምናምን ነው። ስለምናምን ነው። አጋንንት እንኳን እርግጥ የአጋንንትን ምስክርነት አንሰማም። አጋንንት እንኳን አንድም ቀን ኢየሱስ አልተነሳም ብለው አያውቁ። አጋንንት እንኳን ይህን ብለው አያውቁ። አጋንንት ብለው ማያውቁትን ነው አንዳንድ ሰዎች ጨክነው በዚህ ዓለም ላይ የሚሉት። እውነት እንነጋገር ከተባለ ክርስቶስ ያልሞተ ከሞትንም ያልተነሳ የትንሣኤውንም ኃይል ያልገለጠ ከሆነ ስሙ ሲጠራ አጋንንት ለምን ይጨነቃል? ስሙ ሲጠራ ደዌያን ለምን ይፈወሳል? ስሙ ሲጠራ የሚፈስ ደም ለምን ይደርቃል? ስሙ ሲጠራ የካንሰር ሴሎች ለምን ይጠፋሉ? ስሙ ሲጠራ ሽባዎች ለምን ይተረተራሉ? በቃ የሞተ ብቻ ስለሆነ ነው አይደለም። የትንሣኤው ኃይል እውነት ስለሆነ ነው። ቅድም እንዳሉት አመንዝሮች ለምን ንጹሐን ሆኑ? ገዳዮች ለምን ሟች ሆኑ? ጣዖታት ለምን ተሰባበሩ? ታውስ ለምን ደነገጠ? እነ ዜውስ ለምን ተንቀጠቀጡ? ጣዖታት ለምን አፈሩ? ክርስትና ለምን በዓለም ከበረ? የትንሣኤው ኃይል ጌታችን በእውነት ስለተነሳ ነው። ተሰርቆ አይደለም። ምን ሆኖ ነው? ተነስቶ ነው። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት ከሁላችን ጋር ይሁን። የትንሣኤው ኃይል